ዋላ መጽሐፉ ራሱ 80 አሐዱ ነኝ ይላል። አዎ ሳይሟላ እንዴት 80 አሐዱ ይባላል የሚለው የብዙ ሰው ጥያቄም ነው። አዎ ልክ ነው። እዛ ላይ 81 አይሞላም። 8 መጻሕፍት አልተካተቱም እዛ ላይ። ከብሉይ ኪዳንም ሌላ አለ አንድ የቀረ 9 መጻሕፍት አልተካተቱም እና ከብሉይ ኪዳን የቀረው ዮሴፍ ወልደ ኮሪዮን የሚባል ነው። ለብቻው ዜና አይሁድ ተብሎ ለብቻው ተጽፎ ይገኛል በቤተ ክርስቲያን። ከሱ ውጭ ያሉት ሌሎች አሉ በዛ ጥራዝ ውስጥ። ያ ያልተካተተው በኋላም የመጣ ነው ማለት የተጻፈም ከክርስቶስ ልደት በኋላ ነው። በብሉይ ኪዳን ዘመን የተጻፈ መጽሐፍ አይደለም። ስለዚህ አይሁድ አልተቀበሉትም። አይሁድ በነገራችን ላይ 39 መጽሐፍ ብቻ ነው የሚቀበሉት ከብሉይ ኪዳን። እኛ ግን 46 ነው የምንቀበለው። ለምንድን ነው እነሱ ያልተቀበሉበት ምክንያት? አንደኛ ከምርኮ ሲመለሱ አላገኟቸውም፣ አንዳንዶቹን አጥተዋቸውም። ሁለተኛ ስለ ክርስቶስ በግልጥ ስለሚናገሩ ነው። ተረፈ ኤርምያስ አይነት መጽሐፍት አልተቀበሏቸውም። ስለ ክርስቶስ በግልጥ ነው የሚናገሩት እና ክርስቶስ ይሄ እንደሆነ አሁን የመጣው እንደሆነ ገና ወደፊት ይመጣል ተብሎ የማይጠበቅ ተስፋ የማያደርጉት መሆኑን ይዘልፋቸዋል ራሳቸውና ራሳቸው የሚነቅፍ መጽሐፍ ሊቀበሉ አይችሉም፣ አይታሰብም ማለት ነው። በዚህ ምክንያት አልተቀበሏቸውም ሌሎችን። እኛ ግን 46 እንቀበላለን። ይህንንም ዜና አይሁድን አልተቀበሉትም። ለምን? አይሁድ ክርስቶስን ሰቅለው ገድለው እንዳስወገዱት የሚናገርና አይሁድን የሚዘልፍ ታሪክ ያለው ነው። እኛም እዚህ ጥራዝ ውስጥ አልተካተተም፣ ግን በቤተ ክርስቲያን አለ ዜና አይሁድ ወይም ዮሴፍ ወልደ ኮሪዮን ተብሎ ወይም በሌላ አጠራር 4ኛ መቃብያን ተብሎ ማለት ነው ይጠራል። እሱ በቤተ ክርስቲያን አለ። ከአዲስ ኪዳንም 8 መጻሕፍት እዚህ ውስጥ አልተካተቱም። ለምንድን ነው ያልተካተቱት? ራሳቸውን ችለው ትልልቅ መጽሐፍ የሚሆኑ ናቸው እና ይህንን መጽሐፍ ቅዱስ የሚያክሉ ናቸው ራሳቸውን ችለው። ለዚያ ነው ያልተካተቱት። በጥራዝም ከዚህ በላይ መያዝ ስለማንችል እዚያ ላይ አልተካተቱም። በዚያውም ላይ ደግሞ መጽሐፍ ቅዱስ ሲጠረዝ የኛ ብቻ አይደለም የተጠረዙ። በነገራችን ላይ ምእመናን ሊያውቁት የሚገባው ትልቁ ነገር መጽሐፍ ቅዱስ በዚህ ሁኔታ አይደለም የመጣው እኛ ዘመን ድረስ። እኛ ዘመን ላይ ሲደርስ እንዲጠረዝ ነው እንጂ በሐዋርያት ዘመን እኮ እንደዚህ አልነበረም። የማቴዎስ ወንጌል ለብቻው ነው፣ የዮሐንስ ለብቻው ነው። በእኛም ዘመን ራሱ እኮ አሁን በየገዳማቱ ብትሄዱ ለየብቻ ነው ተጽፎ የምታገኟቸው። ወንጌሉ ለብቻ ተጽፎ ታገኛላችሁ፣ መልእክታቱ ለብቻ ተጽፎ አንድ ያለ መጽሐፍ እንደዛ መሆኑን እናገኛለን። በተለያየ ጥራት እናገኘው እንችላለን እና መጽሐፍ ቅዱስ እንዲህ የመሆን ግዴታ የለበትም፣ አይገደድም። እንዲህ መሆኑ ሁሉም አብያተ ክርስቲያናት ተስማምተውበት የተቀበሉት መሆኑን ለመግለጽና ለአያያዝ ምቹ እንዲሆን ነው እንጂ ለየብቻም ሊሆን ይችላል። አንድ ላይ መጠረዝ ግዴታ የለበትም። ምክንያቱም አንድ ላይ አልጻፉትም፣ አንድ ዘመንም አልተጻፈም። እንኳን አንድ ዘመን በአንድ ቋንቋ አልተጻፈም። ይሄ መጽሐፍ ለአንድ አይነት ማህበረሰብም አይደለም የተጻፈው፣ ለብዙ አይነት ማህበረሰብ የተጻፈ መጽሐፍ ነው። ስለዚህ አንድ ላይ ሊጠረዝ የሚችል መጽሐፍ አይደለም ነው እና እዚህ ላይ 81 መጽሐፍ ስለሌለ ሊሰናከሉ አይገባም ምእመናን። ሲጀመርም ጥንቱን እንዲሆኑ አይደለም ይመጣልን ለማለት ነው። እንዴ የጳውሎስ መልእክታት እኮ ለየብቻ ነው የተሰበሰቡት። አዎ በኋላ ነው እኮ አብያተ ክርስቲያናት እንዲህ ህትመቱም ዘመን ሲደርስ አንድ ላይ መያዝ የሚቻልበት ዘመን ረቀቅ ሲል አንድ ላይ መያዝ የሚቻልበት ዘመን ሲመጣ አንድ ላይ ጠርዘ ለምናን ይዘውም ተብሎ አንድ ላይ ተያዘ ማለት ነው። ሰው እኮ የጆሮ ጌጡንም የጣት ቀለበቱንም አንድ ላይ አድርጎ በቦርሳ ሊይዘው ይችላል። ግን ደግሞ ሲያደርግ ሊያጊጥ በፈለገ ጊዜ ምን ያደርጋል? ለየብቻ የጆሮውን እዚህ ያደርጋል፣ የእጁን ደግሞ እዚህ ያደርጋል፣ የአንገቱን በአንገት ያደርጋል ማለት ነው። እናንብብ ባልን ጊዜም የማቴዎስን ወንጌል ለብቻ የዮሐንስን ወንጌል ለብቻ ልናንብ እንችላል። አንድ ላይ እንያዘው ስንል ግን አንድ ላይ ልንይዘው ልንገዛው እንድንችል ሆኖ መቅረብ ነው። በቅዳሴ ጊዜም የሚነበበው አዲስ ኪዳን ብቻ ነው። ለምሳሌ አዲስ ኪዳን ብቻ ነው የሚነበበው። የዳዊት መዝሙር ደግሞ እንዘምረዋለን በምስባክ። እንደዛ እያደረግን እንዳስፈላጊነቱ ልንሄድበት እንችላለን። ሆኖም ግን ልብ ማለት ያለብን እዚህ ውስጥ ያልተካተቱበት ምክንያት 2 ነገር ነው። አንደኛው የማይቀበሏቸው አብያተ ክርስቲያናት አሉ። ይሄ ማለት የዓለም አብያተ ክርስቲያናት ሁሉ የተስማሙበት አይደል ይሄ መጽሐፍ ቅዱስ የሚባለው። በመጽሐፍ ቅዱስ የሚያምኑ ወይም የመጽሐፍ ቅዱስ ማህበር ላይ ብትሄድ አንድ ቀን ምንድነው የሚሉት? በስላሴ የሚያምኑ አብያተ ክርስቲያናት ህብረት ነው የሚለው። በስላሴ የሚያምኑ ነው የተባሉት እዚያ ላይ እና ብዙ ናቸው። ኦርቶዶክስ ብቻ አይደለችም እዛ ውስጥ ያለችው። ለዚህ ነው እኛንን የምንቀበላቸው እነዚያ እንጂ ሌሎቹ አይቀበሏቸውም ማለት ነው። በዚህ ምክንያት ሳይካተቱ ቀርተዋል ነው። ሌላው ሁለተኛው ምክንያት ትልልቅ ስለሆኑ ነው ራሳቸው ያልተካተቱት ለማለት ነው። በዚህ መልኩ እንገንዘባለን። 6ኛ ጥያቄ እነዚህን መጽሐፍት የሚያጠና ሰው ቢኖር እንደው ለማጥናት እንዴት ከፋፍሎ ማጥናት ይችላል? ለማጥናት እንዲመች ማድረግ ምንድነው? እዚህ መጽሐፍ ላይ የተቀመጡበት በቅደም ተከተል ነው የተቀመጡት፣ ግን ደግሞ ለየራሳቸው ከነ ምክንያታቸው ነው የተቀመጡ ሲጠኑ ማለት ነው። ለምሳሌ የሙሴ መጽሐፍት ይላል። የሙሴ መጽሐፍት ስንት ናቸው? ስለምንድን ነው የሚናገሩት? መቼ ነው የተጻፉት? የሚለውን እንግዲህ ይሄ ትንሽ ፍንጭ ይሰጣል። ሌሎች የመጽሐፍ ቅዱስ አጠናን ዘዴ የሚያስተምሩ ሰዎች ደግሞ በደንብ ሊያስተምሩ ሊያስፋፉት ይችላሉ፣ ወይም በሌላ መጽሐፍ ተብራርቶ ልታገኙት ይችላል ማለት ነው። እና ምእመናኑ ራሳቸው
በተለያዩ የመጽሐፍ ቅዱስ ጥናት ዘዴዎች ሊማሯቸው፣ ሊያጠኗቸው፣ ሊያነቧቸው የሚችሉ ቢሆንም ቅሉ ላጠናን ግን እንዲመቹ ሲጽፉም ሲሰጡንም አባቶቻችን ኦሪቱን ለብቻ 8ቱ ብሔረ ኦሪት ብለው የሕግ መጻሕፍት ስለሆኑ እስከ ሩት ድረስ ያለው ለይተው ነው የሰጡን። ከዚያ ደግሞ በጣም የሚገርም አባቶቻችን ብልሃታቸው ዮዲትን፣ አስቴርን እዚያው ቀጥለው ይጽፏቸዋል። በጥራዝ ደረጃ አንድ ላይ አይደሉም፣ በዘመንም አንድ ላይ አይደሉም። ግን ከሩት ቀጥለው ነው የሚያስቀምጧቸው። ለምን ካልክ የሴትን መጽሐፍ ከሴት አጠገብ ማስቀመጥ ላጠናን ስለሚመች ነው። ይሄ ያጠናን ዘዴ ይባላል። ከዛ ውጭ ደግሞ የስነ ጥበብ መጻሕፍት የምንላቸው አሉ። እዚህ ውስጥ አሁን የመጽሐፍ ቅዱስ ጥናትን የሚያስጠኑ ሰዎች የስነ ጥበብና የመዝሙር ክፍል ብለው አንድ ላይ ነው የሚጻፉት። እንደ ዳዊት መዝሙር፣ እንደ ሰሎሞን መጻሕፍት ያሉት እነዚህ አንድ ላይ ይቀመጣሉ። የታሪክ ደግሞ መጻሕፍት የምንላቸው አሉ። እንደ ነገሥት፣ ዜና መዋዕል የምንላቸው ማለት ነው። ይሄ በነገራችን ላይ የቤተ ክህነትም የቤተ መንግስትም መጻሕፍት ናቸው። ስለዚህ በቤተ መንግስት ሊቀመጡ የሚገባቸው አሉ፣ በቤተ ክህነት በቤተ ክርስቲያን ደግሞ ሊቀመጡ የሚገባቸው መጻሕፍት አሉ እና እንደዚያ ነበር በብሉይ ኪዳን የሚጠቀሙባቸው። አሁን ግን ሁለቱንም እኛ ቤተ መቅደስ ውስጥ ነው የምናኖረው እና ከፋፍለው ነው ሲያስቀምጡልንም በቅደም ተከተል በተራ ነው ያስቀምጡልን። የትንቢት መጻሕፍትን ደግሞ ለብቻ ነው ያስቀምጡልን። ተመልከት። ስለዚህ የትንቢት መጻሕፍትን ከኢሳይያስ ተጀምርና እስከ ሚልክያስ ድረስ ለብቻ 16 መጻሕፍት ተቀምጠው ታገኛለህ። ትንቢት እኮ ሌላም ቦታ አለ፣ ግን ከታሪክ ጋር ተቀላቅሎ ነው ያለው። አሁን ነገሥት ላይ ብትሄድ ትንቢት ታገኛለህ፣ ግን ከታሪክ ጋር ተቀላቅሎ ስላለ የሚያሸንፍ ታሪኩ ስለሆነ የሚበዛ ከታሪክ ክፍል ውስጥ ነው የሚቀመጡት ማለት ነው። እና አባቶቻችን እንዳስቀመጡት አድርገን ብንመለከተው ላጠናን ምቹ ይሆንልናል ለማለት